ሰላም ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ደግሞ አንድ አፕሊኬሽን በመጠቀም በኦንላይን ገንዘብ መስራት የምትችሉበትን መንገድ አሳያችኋለሁ። ይህ አፕሊኬሽን የሰራችሁትን ገንዘብ በኢትዮ ቴሌኮም እና በሳፋሪኮም ስልክ ቁጥራችሁ በመጠቀም በካርድ መልኩ ማውጣት ትችላላችሁ። በተጨማሪም በቪዛ ካርድ እና በፔፓል እንደዚሁም በሌሎች መንገዶች የሰራችሁትን ገንዘብ ወጭ ማድረግ ትችላላችሁ። እንዴት ወጭ እናደርጋለን፣ እንዴት ደግሞ አፕሊኬሽኑ ውስጥ ፖይንት ሰርተን ወደ ገንዘብ እንቀይራለን የሚለውን ደግሞ አሁን አንድ በአንድ አሳያችኋለሁ። ይመቻችሁ። 5 minutes later በመጀመሪያ እንግዲህ አፕሊኬሽኑን ለማውረድ ወደ ቴሌግራም ትገቡና ሰርች ማድረጊያው ላይ አሳሚ ቲፕ ብላችሁ ሰርች ታደርጉ መጀመሪያ ላይ የሚመጣው ቻናል ውስጥ በመግባት እዚህ ጋር ያለው ሊንክ ተጭናችሁ አፕሊኬሽኑን ዳውንሎድ ታደርጋላችሁ። ወይንም ደግሞ የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። በዛ እየገባችሁ ዳውንሎድ ካደረጋችሁ በኋላ አፕሊኬሽኑን ትከፍቱታላችሁ ማለት ነው። ከዛም ይሄንን ወደ ጎን ታደርጉና እዚህ ጋር ያለችውን ቀስት ትነካላችሁ። ከዛም አግሪ የሚለውን ስትነኩ የኢሜል አካውንት ይጠይቃችኋል። የምትፈልጉትን የኢሜል አካውንት ካስገባችሁ በኋላ በዚህ መልኩ አካውንታችሁን ይከፍትላችኋል ማለት ነው። እንደምታዩት እዚህ ጋር የኔ ነጥብ 0 ነው እንደምትመለከቱት። ስለዚህ ነጥብ ለመሰብሰብ ምን እንደምናደርግ ደግሞ ላሳያችሁ። የመጀመሪያው እዚህ ጋር ሰርቬይ እና ኦፈር የሚሉ ነገሮች አሉ። እነሱን ለመክፈት እንደምታዩት የግዴታ አንድ ጌም መጫወት አለባችሁ። ስለዚህ ፕሌይ ናው የሚለውን ትነኩና ኮንቲኒው ትላላችሁ። በመቀጠል ሁለት ጌሞችን እዚህ ጋር ያመጣላችኋል። የመጀመሪያው ላይ እንደምታዩት በአንድ ታስክ ብቻ 118 ኮይን ይሰጣችኋል። አጠቃላይ ታስኩን ከጨረሳችሁ ደግሞ 426 ኮይን ይሰጣችኋል ማለት ነው። ስለዚህ በቀጥታ ፕሌይ ናው የሚለውን ነክታችሁ ጌሙን ለአንድ ደቂቃ በመጫወት እዚህ ጋር እንደምትመለከቱት ወደ አፕሊኬሽኑ ስትመለሱ 22 ፖይንት በአንድ ደቂቃ ብቻ ታገኛላችሁ ማለት ነው። ከዛ በፊት ግን እዚህ ጋር ደግሞ ስክራች የሚል አለ። እሱ ውስጥ ገቡና ወደ አፕሊኬሽኑ ስለገባችሁ ብቻ 100 ፖይንት ሪዋርድ ይሰጣችኋል ማለት ነው። በመቀጠል ሪዋርዳችሁን ለመቀበል ታፕ ቱ ስክራች የሚለውን ትነኩና ስዋይፕ ስታደርጉት ወደ ጎን 100 ፖይንታችሁን በዚህ መልኩ ትቀበላላችሁ ማለት ነው። ሌላው ደግሞ እዚህ ጋር ስትሪክ የሚል አለ። እሱ ውስጥ ከገባችሁ በኋላ ምን እንደሚጠቅማችሁ ይሄ ደግሞ ወደ አፕሊኬሽኑ በየቀኑ ስትገቡ የሚሰጣችሁ ፖይንት ነው። እንደምታዩት 7 ቀን ከገባችሁ 250 ኮይን፣ 15 ቀን 30 ቀን እያለ እስከ 500 ቀን ድረስ አለው ማለት ነው። 500 ቀን ላይ ከደረሳችሁ 50,000 ፖይንት ነው የሚሰጣችሁ ማለት ነው። ስለዚህ በየቀኑ እየገባችሁ ቼክ በማድረግ ነጥባችሁን መቀበል ትችላላችሁ ማለት ነው። ሌላውና ዋናው ብዙ ነጥብ በአንድ ጊዜ የምትሰበስቡበት መንገድ ደግሞ ሰው መጋበዝ ነው። እንደምታዩት ኢንቫይት የሚለው ጋር ከገባችሁ በኋላ የሚሰጣችሁ ሊንክ አለ። ይሄንን ከፈለጋችሁ ኮፒ አድርጋችሁ ወይም ደግሞ እዚህ ጋር በምታያቸው ሶሻል ሚዲያዎች ላይ በመላክ ወይም ደግሞ ቴሌግራም ላይ ለምታውቁት ሰው ወይም ደግሞ ቻናል ወይም ግሩፕ ካላችሁ እዚያ ጋር በመላክ እዚህ ከታች እንደምታዩት አንድ ሰው እናንተ በላካችሁ ሊንክ ገብቶ አፕሊኬሽኑን ዳውንሎድ ሲያደርግ ቀጥታ ለእናንተ 500 ፖይንት ይሰጣችኋል ማለት ነው። ቢያንስ እዚህ ጋር እንደምታዩት 100 ብር ለማውጣት 8500 ፖይንት ነው የሚያስፈልጋችሁ። በቀላሉ 18 ሰው ጋብዛችሁ 100 ብራችሁን እዚህ ጋር በካርድ አሊያም ባሉት አማራጮች ማውጣት ትችላላችሁ ማለት ነው። እነዚህ ነገሮች ሁሉ ጨርሳችሁ ፖይንት ከሰበሰባችሁ በኋላ ወይም ደግሞ ቢያንስ 100 ብር ወጭ ለማድረግ የሚያስችል ፖይንት ከሰበሰባችሁ በኋላ የሰበሰባችሁትን ፖይንት እንዴት ወደ ገንዘብ ቀይራችሁ ደግሞ ማውጣት እንደምትችሉ አሁን አሳያችኋለሁ። ከዛ በፊት ግን እንደምታዩት በእናንተ ሊንክ ሰዎች ሲገቡ የሚሰጣችሁን ፖይንት እዚህ ጋር መመልከት ትችላላችሁ፣ ስንት እንዳገኛችሁ ማለት ነው። እዚህ ጋር አሁን እኔ 100 ብር ለማውጣት የሚያበቃ ፖይንት ምንም ሳልሰራ ሰው በመጋበዝ ብቻ አግኝቻለሁ ማለት ነው እንደምትመለከቱት። ከዛም እዚህ ጋር ብዙ ገንዘባችሁን የምታወጡባቸው መንገዶች አሉ። ለምሳሌ ቪዛ ካርድ ካላችሁ በዶላር መልኩ ቪዛ ካርዳችሁን በመጠቀም ማውጣት ትችላላችሁ። ፔፓል ካላችሁ ደግሞ ወይም ደግሞ አክቲቭ የሆነ ፔፓል ካላችሁ በተመሳሳይ በዶላር መልኩ የሰራችሁትን ገንዘብ ወጭ ማድረግ ትችላላችሁ ማለት ነው። ሌላው አማራጭ ደግሞ እነዚህን ጌሞች የምትጫወቱ ካላችሁ ፐብጂ ወይም ደግሞ ይሄኛውን ከታች ያለውን ጌም ማለት ነው በጌሞቹ ኮይን መልክ የሰራችሁትን ደግሞ ወደ ኮይን ቀይራችሁ ማውጣት ትችላላችሁ ማለት ነው። እኔ የምፈልገው በጣም በቀላሉ በካርድ ማውጣት ስለሆነ ሞባይል ሪቻርጅ የሚለው ውስጥ ገቡና ማውጣት የፈለጋችሁትን ትመርጣላችሁ። እኔ ለምሳሌ በቴሌ ነው የምፈልገው። ከዛም የማውጣው ደግሞ 100 ብር ነው። እሱን ነካለው። ከዛም እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር ግን ስልክ ስታስገቡ ማስተዋል ያለባችሁ ነገር 09 ብላችሁ ሳይሆን የምትጀምሩ 9 ብላችሁ ከጀመራችሁ በኋላ ስልክ ቁጥራችሁን ታስገባላችሁ ማለት ነው። በመቀጠል ኔክስት ትሉታላችሁ። ከዛም ያስገባችሁ ስልክ ቁጥሩ ትክክል መሆኑን ካረጋገጣችሁ በኋላ በዚህ መልኩ ኮንፊርም ትላላችሁ ማለት ነው። ከዛም እንደምታዩት ዊዝድሮዋል ፕሮሰስ ይጀምራል። በመቀጠል 1 ደቂቃ እንኳን ሳይሆነው እንደምታዩት ካርዱ ሞልቶልኛል ማለት ነው። እዚህ ጋር የማረጋገጫ ሜሴጅ ይልክልኛል። ገብቼ ሳይሆን እንደምትመለከቱት 100 ብር ገቢ ተደርጎልኛል ማለት ነው እንደምትመለከቱት። እናንተም የሰራችሁትን ፖይንት እንደዚህ ወደ ገንዘብ በመቀየር በሚመቻችሁ አማራጭ የሰራችሁትን ገንዘብ ወጪ ማድረግ ትችላላችሁ ማለት ነው። ማንኛውም ጥያቄ በዚህ ቪዲዮ ላይ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። በየጊዜው እንደነዚህ አይነት አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።